በወንድምና በእህት መሃል መቀያየም ያለ ነው በሚገባ ባይዘወይ አይሚና ብሩክ የሰሩ ስራ በጣም ፍሬ እያፈራ ነው ቤተሰቦቼ ውድ ቤተሰቦቼ እውነቴን ነው እላችኋለሁ የዛሬ ቪዲዮ በጣም ደስ ይላል ምክንያቱም ሁሉም ምርቅ ሆናቸው ኤፍሬምም አይሚም ብሩክ መታረቃቸው ደስ ብሎኛል ምክንያቱም ዞሮ ዞሮ አንድ ቤተሰብ የሆኑ ሰዎች ናቸው ነገ ላይ ብሩክ አይሚን ሲያገባት መቼም ከኤፍሬም ጋር ገናኝም ከነጋሺ ጋር ብቻ መገናኘው አይደለም እንዴ ዘመር ነው ስለዚህ አንድ መሆናቸው በጣም ደስ ብሏል ኤፍሬም ደግሞ ከጥፋቱ እንደተማረ እንግዲህ አይተናል ማለት ነው ሁሌም ቢሆን አይሚና ብሩክ መሃል ገብቶ ፍሬው ምንድነው ሁሉም ወለና አይሚና ብሩክ ነው የሚከርብቱት ለምሳላችሁ አይሚና ብሩክ መቼም እንደማይለያዩና ምን አይነት ፍቅር እንዳላቸው አሳይተውናል ወንድም ነው ያደረገው ነገር እንደ ወንድም ልክ ነው ግን ደግሞ ማለያየትና ተንኮል ፈጥሮ ያው ነገር ማድረግ ልክ አልነበረበትም ያን ነገርም ተምሮበት እዚህ ጋር መጥቶ የጨረቃ ቤተሰብን ይቅርታ ብሏል እንግዲህ በጣም ደስ ይላል ቤተሰቦቼ እስቲ አንድ ምርቃት እንቀበል በዘለል ብሉ አለበት ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም አላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ እጃችሁ የማይወርድ የልጅ እንቅፋት አሜን እንግዲህ ምርቃት ለመቀበል ሁላችሁም ኮሜንት ላይ አሜን እያላችሁ ጻፉልኝ ቤተሰቦቼ ባይዘወይ ማብራት የለምና እንደምንም እየሰሩ ነው ስለዚህ ይሄን ቪዲዮ መቼም ኮፒ ሊንክ ላይክ ሰብስክራይብ እያደረጋችሁ ቤቱን ሞቅ አድርጉት እናንተና ያላችሁ ስለዚህ እስቲ ወደ ቪዲዮ እንሂድ ምናልባትም እኮ አሁን አንተ እዚህ ህይወት ላይ እንደዛ ባትገባ አሁን ያለንበት እንደዚህ ሰላም ላንሆን እንችላለን ገብቷል እውነቱን ነው ባይዘወይ ቤተሰቦቼ አንዳንዴ ሁሉም ነገር ለበጎ ነው የሚባለው ለዚህ ነው በቃ ኤፍሬም እንደዚህ ባይሆን ኖሮ መጀመሪያም አይሚና ብሩክ ጸበል እንደነበሩ እናውቃለን ስለዚህ ያ ጸበል እየቀጠለ ሊሄድ ይችላል ግን ኤፍሬም መጥቶ ያን ነገር ማድረጉ ለበጎም ሊሆን ይችላል ፈጣሪ በምን አይሚና ብሩክን እንደሚያስታርቃቸው አናውቅም አይደለ መቼም የጨረቃ ቤተሰቦች ሁላችንም ስንጸልይ የምናድረው አይሚና ብሩክ ሲጣሉ ሁላችንም ደስ አይለንም ስለዚህ የኛ ጸሎት በቀጥታ አይሚና ብሩክን ያስታርቅልን ፈጣሪ ምንድነው የሚያደርገው አይሚና ብሩክን በኤፍሬም በኩል አድርጎ አማየውን ነገር ተሰርቶ ተታረቁ ስለዚህ ይሄ ነገር ለበጎ ነው ማለት ነው ተመስገን አንዳንዴ እውነቴን ነው ተመስገን ለበጎ ነው ማለት ጥሩ ነው ያስባለው ቤተሰቦቼ በጣም የሚያስጠላ ሙድ ውስጥ ነበርን እኔም አይሚን ለመውሰድ አልሞክርም ነበር በመውሰዴ ነው እዚህ ጋር ያለነውና ስታስቡት ግን አሁን ኤፍሬም እና አይሚና ነብሩ ጉዳይ ላይ ባይገባ ኖሮ ምን የሚፈጠር ይመስላችኋል ቤተሰቦቼ እኔ ነገሩ እየተካረረ ይሄዳል እንጂ አይሚና ብሩክ ይታረቃሉ ብዬ አላስብ ነበር ምክንያቱም ይቆይ ነበር ነገሩ በቃ ግን ኤፍሬም መጥቶ እዚህ ጋር ነገሩን አይሚን መውሰዱ ብሩክም ለመጋባቱ አይሚን ወደ ውጭ ሀገር ለመሄድ መወሰኗ ምናምን ጠለፈው ይሁን ነገር ያያችሁ አይደለ በመኪናት ነው ቤተሰቦች እና በጣም ደስ የሚል ነገር ነው በዚህ ጉዳይ እናንተ ምን ትላላችሁ እስቲ ሐሳባችሁ ኮሜንት ላይ ስጡኝ በተለይ አስከፍቻችኋለሁና በጣም ይቅርታ ማለት ፈልጋለሁ በጣም እናመሰግናለን ይቅርታን ተቀበለናል ከልብ ከሆነ ከተማርክበት ካለፈው ነገር ከዚህ በኋላ ማድረግ ያለብን ማወቅ አለብን ብዬ አስባለሁ አይደል ቤተሰቦቼ መቼም አንድ ሰው ይቅርታ ሲጠይቅ ያለፈውን ነገር ይቅርታ አድርጉልኝ ከዚህ በኋላ ግን ደግሜ ይሄን ጥፋት አላጠፋም ማለት ነው ስለዚህ ምንም አይነት ነገር ቢያጋጥማቸው አይሚና ብሩክ መሃል ገብተክ ማስታረቅ ነው እንጂ እነሱ መለያየት እንደሌለብህ መማር አለብህ ማለት ነው ለቲቪ ነበር ያ ሁሉ ነገር ሳደርግ የነበረው አይቻለሁ ባይዘወይ እኮ አንዳንዴ በጥሩ ጎን ደግሞ ሳስቡት ያው አንዳንድ ተንኮሉ ይደብራል እንጂ ኤፍሬም ለቱ መከታ መሆኑ ጥሩ እኮ ነው ግን ደግሞ ማስታረቅ ነበረበት ነው በቃ ዋናው ፖይንት አይ ሰዎቼ በቃ ዋናው ፖይንት እነሱ ማስታረቅ ነው እንጂ እነሱ ላይቱ መሄድ አልነበረበትም ነው እንጂ እንደ ወንድም መከታው ነው እዛ ጋር መሄዱ እንደዚህ ተርገት ማለቱ እንደዚህ መሆን የለበት ማለት ጥሩ ነው ግን አስታርቆ ቢሄድ ኖሮ እኛም የሆነ ነገር ውስጥ አንገባም ነበር ማለት ነው ግን ለበጎ ነው ወስደኝማ የት አረ ከዚህ በኋላ በቃ ያን ቤት አይሚ እንዴት እንደጠላችሁ ቤተሰቦች ምክንያቱም ብቻዋን ስለሆነች ነው እንጂ እኮ ያ ቤት የሚያፋቅር ቤት ነው እውነቴን ነው ያን ቤት እኔ ባትለቁት ራሱ ደስ ስሜቴ ነው ቤተሰቦቼ ለምን ብትሉ ያ ቤት ነው አይሚና ብሩክን በጣም ያፋቀራቸው አንድ ያረጋቸው ያስታርቃቸው ቤተሰቦች አይደል እንዴ ስለዚህ ጠባብ ቤት ሁሌም ፍቅር አለው የሚባለው ለካ እውነት ነው የጨረቃ ቤተሰቦች ግን ከዚህ ቤት አትወጪም ቃል ተገባብተናል አይደል ብዙ ነገር ተባብለን የወጣሽው አይዘወይ እዚህ ጋር ቃል ተገባብተናል ብዙ ነገር ተባብለናል ያለው ነገር ደስ ብሎኛል ያ ማለት አይሚና ብሩክ ቁጭ ብለው አውርተውበታል ማለት ነው ስለ ጉዳዩ በቃ እኔና አንቺ ብናረግ የሰው ወሬ ባንሰማ ምናምን ብለው ቁጭ ብለው ቢወያዩበት ነው ብዙ ነገር ተባብለናል ብዙ ነገር ቃል ተገባብተናል ያለው ስለዚህ ይሄ ነገር በጣም ደስ ያለው ቤተሰቦቼ አይሚና ብሩክ ቁጭ ብለው መነጋገራቸው ለኔ ደስተኛል ምክንያቱም ይሄ ነገር ማድረግ አለበት አሁንም መቀጠል አለበት አይሚና ብሩክ ቤተሰቦቼ ምክንያቱም አይሚና ብሩክ ላይ ሁሌ ካያችሁ አይነጋገሩም ችግራቸውን አይፈቱም አሁን ላይ ግን ችግራቸውን ፈተው እንደዚህ ከመጡልን እኛም እፎይ ብለን ከዚህ በኋላ
የፕራንክና የፍቅር ቪዲዮ ነው ያለ ማለት ነው። ለክፉም ለደጉም እኔም ኤፍሬምም መጣላትም መጨቃጨቅም ያለብን አይመስለኝም። በሚገባ ምንም ቢሆን አንድ ናችሁ። ለምን አይሚን ማግባት አይቀርም። አይሚን ስታገባ ደግሞ ከሱ ጋር ልገናኝም ብለ አታቋርጠው መቼም ዝምድናን ከሱ ጋር ያለን። ስለዚህ እናንተ አንድ መሆን አለባችሁ። ወንድሞች ናችሁ ባይዘውና የእናንተ ፍቅር ነው እኛ ደስ ይለን ሁላችሁም አንድ። ግን አሁን ከዚህ በኋላ መቼም ብሩኬ ብዙ ነገር ተምራሉ ያስባለሁ። ካለፈው ነገር ብዙ ነገር ተምራል። ሊሚት ባይዘው ብዙም ነገር በቃ በጓደኛም በኩል ምን አይነት ሊሚት ማድረግ እንዳለብህ ምን አይነት ሰው በቃ ብዙ ነገር ቤተን ማስከበር ያለብህ አንተ እንደሆንክ። ሁለት ደግሞ ቀለበቱ እንደ አዲስ ላይሚ ይደረግላት ብዬ አስባለሁ። ቤተሰቦች በዚህ ጉዳይ ምን ትላላችሁ እናንተ? አብዛኞቹን ነገሮች ለኔ ከማሰቡ አንፃር ያደረከው ነገር ስለሆነ ብናደድብህም አንተና ለመረዳት አልችልም። አዎ አይሚያችን እኛም እኮ ሳናደደው ቀርተናልም አሁን የጨረቃ ቤተሰቦች ኤፍሬም ያደረገውን ነገር ሳናደዳ ቀርተን ሳይሆን ማስታረቅ ነበረበት ነው እንጂ እንደ መከታው ነው እንደ ወንድም መጥቶ አንቺን ዲፌንድ ማድረጉ አንቺን ላንቺ መከላከሉ ላንቺ ማሰቡ ጥሩ ነው እንደ ወንድም ነው። ግን ደግሞ ማለያየት የለበትም። ሲጀመር ፍቅር ውስጥ ወይ ደግሞ ጸብ ውስጥ ሶስተኛ ሰው መግባት የለበትም። ከገባ እንኳን አስታርቆ ነው እንጂ የሚያለበት አለያየቱ የሚሄድ ሽማግሌ የለም። አንድ ቤተሰቦቼ አሁን አንድ ሽማግሌ ባልና ሚስት ሲጣሉ ሄዶ አስታርቆ ነው እንጂ የሚሄደው አይ በቃ ተለያዩ ማይሆን ከሆነ ብሎ አይለያያቸውም። ስለዚህ ያን አላረገን ብለን ነው እንጂ ወንድምነቱ ላንቺ ያስቦ ነው። ብዙ አጥፍቻለሁ እኔ ባለማወቅ በንዴትም በልምና በጣም ይቅርታ። ግን ካያችሁ ቤተሰቦቼ ብዙ ጊዜ ብሩኬ ይቅርታ ለማለት ፈጣን ነው፣ ጎበዝ ነው። በቃ ማለት ይቅርታ ማለት ትንሽነት እንዳልሆነ የገባው ሰው ነው። በቃ ይቅርታ በቃ ባለፈውም ብሏል። ከዚህ ትዝ ካላችሁ እኔ ኤፍሬምን ራሱ የተናገርኩት ንግግር ጸጽቶኛል በቃ ብሏል። ምክንያቱም እንደዚህ አይነት ነገር መነጋገር የለብኝም ለሚያልፍ ቀን የማያልፍ ቃል መነጋገር የለብኝም ብሏል። አሁንም ደግሞ በድጋሚ ለኤፍሬም ይቅርታ ብሏል። ኤፍሬም ደግሞ ይቅርታ ብሏል። ስለዚህ ከዚህ በላይ ምን ደስ የሚል ነገር አለ? ቤተሰቦች እንደ ፍቅር ደስ የሚል ነገር አለ? ጨረቃ ቤተሰቦች እኛ ጨረቃ ቤተሰቦች ፍቅር ነን። እነሱ ፍቅር ሲሆኑ ደግሞ እኛ ደስ ይለናል። እኔና ሀይሚ ጋር እንኳን ከዚህ በኋላ ችግር ቢኖር ኤፍሬም ልትገባ የምትችለው ይሆናል አይደለ? ድንበር ባለው መንገድ ቢሆን ደስ ይለኛል። ልክ ነህ። ይህን ነገር መናገረክ ብሩኬ በጣም ደስ ብሎኛል። እዚህ ላይ እኔ ማሳብ መጨመር ፈልጋለሁ። ቤተሰቦች ኤፍሬም ከዚህ በኋላ ማድረግ ያለብህ ምንድነው? ሰውና ሰው ይጣላል። እንኳን ሰውና ሰው አይደለም እግርና እግር ይጋጫል። አይሚና ብሩኬ በምንም አይነት መንገድ ቢጣሉ ወይ ቢጋጩ አንተ ገብተህ ነገሩን ሰምተክ ማስታረቅ ያለብህ። ብሩክ ጥፋት ካለበት ብሩክ ይሄን ነገር አስተካክል፣ አይሚ ከሆነች አይሚ ይሄን ነገር አስተካኪ ብለህ ነገሩን ማስታረቅ ነው እንጂ አይሚን ብቻ ለተወግነ እህትን መውሰድ ብቻ የለብህም። ምክንያቱም አብ የሚያደርገው ምንድነው? አብ መጥቶ ምንድን የሚያደርገው አይሚና ብሩኬን አስታርቆ ለዘው እሱ ከወተጅራ ድረስ መጥቶ ነው አንተ እዚሁ ነህ። ስለዚህ አሁንም ቢሆን ብሩኬ ነገር ከመጥፎ ጎን ሲሆን በቃ በጥሩ ጎን ነው። ምክንያቱም ማላችሁ ሲመር ማንም ሰው መግባት የለበትም። ቤተሰቦቼ አይሚና ብሩክ መሃል ማንም ሰው ገብቶ ማስታረቅም የለበትም። ችግራችሁን ራሳችሁ እንድፈቱ ነው የምፈልገው። አይሚና ብሩክ የሚባሉ ሰዎች እጻ ልጅ አይደላችሁም፣ አድጋችኋል። በቃ አድገናል ብላችሁ ነው አንድ ላይ ሆናችሁት አንድ ላይ የምትኖሩት። ስለዚህ አሁንም ቢሆን ችግራችሁን ማንም ሰው ሳይገባ ሁለታችሁ መተስ አለባችሁ። ቢፈጠር እንኳን ምንም ነገር አይፈጠርም፣ ግን ቢፈጠር ድንገት እንኳን ችግራችሁን ተናግራችሁ መፍታት አለባችሁ ማለት ነው። አረን የጨረቃ ቤተሰቦች አገባብ ትክክል አይደለም። በሰዓቱ ግን ያው እሷን ማዳን ነበር የፈለኩት፣ ወይም ደግሞ እሷን ከዛ ሙድ ውስጥ ማውጣት ነበር የፈለኩት። አገባብ እኮ የሌለ እኮ ነው። እውነቴን ነው። የገባው አገባብ እኮ ፋውል ነው የገባው። ይሄ አሁን አገባብ ብሩኪና የሚል የገባው አገባብ በኳስ ቢሆን ኖሮ ትቀጣ ነበር እንዴ። ምክንያቱም እንደ የገባው አገባብ እኮ እንደዚህ እውነት እኔ ያኔ ደንግጫለሁ። ምክንያቱም የቆየ ቂም ነበረበት እንደ ብሩኪ ላይ ነበረበት። ቤተሰቦች እውነቴን ነው ቤተሰቦች። ምክንያቱም ምንም ቢሆን የሚና የብሩኪን ፍቅር ያያል፣ የሚና የብሩኪን ያሳለፉትን ነገር ያውቃል ከማንም በላይ። ስለዚህ እንዴት በዚህ መንገድ ገብቶ እነሱን ለማለያየት ይሞክራሉ እያልኩ ነበር። ስለዚህ አሁንም ቢሆን ግን ይቅርታን ተቀብለናል። ከዚህ በኋላ ግን እንደዚህ ጥፋት እንደግም አንፈልግም። ጨረቃ ቤተሰቦች ምንም ቅሬታ የለብኝም። የቤት እንደ ቤት ነው፣ መተመቀወጥ ትችላለህ፣ ጣጣ የለውም። ባይዘዌ ብሩኬ እኔ በጣም የዋ ነው። እውነቴን ነው። እኔ የብሩኬ አይነት ልብ የትም አለ ብትሉኝ አላምንም። ቤተሰቦች በቃ በጣም የዋ ነው ሲበዛ። የሰው ልጅን ያምናል። ሰው ልጅ ይቅርታ ከጠየቀው ወደ ራሱ ያቀርባል። ብቻ ባይሚ አትምጡበት። ባይሚ የመጣበትን ሰው ማንንም አይሰማም። ግን ከተረጋጋ በኋላ ግን ወራሱ ሲመለስ ግን ይቅርታ ጠይቃልና በጣም ደስ ነገር ደስ የሚል ነገር ነው። የዛሬ ቪዲዮ እንግዲህ ቤተሰቦች በጣም ደስ ይላል። እንግዲህ በጨለማ ነው የሰራላችሁ፣ ማብራት የለም እንግዲህ። ስለዚህ ቪዲዮውን ስታገኙት ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ ቤቱን አበረታቱኝ ቤተሰቦቼ። እኔ እንግዲህ
በቅርቡ በአይሚና በብሩክ ቪዲዮ ላይ እንደምገኝ እርግጠኛ ነኝ። ይሄ ግን የሚሆነው በእናንተ እርዳታ ነው። እናንተ ቪዲዮዬን ሼር ኮፒ ሊንክ ያደረጋችሁ በጣም ከወጣልኝ ሰብስክራይበሬ በጣም ከፍ ካደልኝ ከአይሚና ከብሩክ ጋር አብሮ የመስራት በእነሱ ቪዲዮ የማየት እድል አላችሁ ማለት ነው። ስለዚህ የምትፈልጉ ሰዎች እስቲ ይሄን ቤተሰቦቼ ላይክ አድርጉ ቤቱን። አመሰግናለሁ። እወዳችኋለሁ፣ አፈራችኋለሁ። መልካም ምሽት ይላችሁ።